ብዙ ጊዜ ኢትዮጵያ ውስጥ ዩቲዩብ አይከፍልም የሚል ቪዲዮዎችን አይታችሁ ይሆናል። ይህ የተባለው ለምንድነው የሚለውን በደንብ እንመለከታለን። እንደምታውቁት በዩቲዩብ ብቻ ህይወታቸው የቀየሩ ሰዎች አሉ። እንዲሁም ዩቲዩብ በ1000 ቪው ምን ያክል ይከፍላል የሚለውንና እንዲሁም በ1000 ቪው የሚከፍለው ክፍያ ከፍና ዝቅ እንዲል የሚያደርገው ወይም ደግሞ አፌክት የሚያደርጉ ዋና ዋና ጉዳዮችን በደንብ አንድ በአንድ እንመለከታቸዋለን። ስለዚህ እንደተለመደው ቪዲዮውን ላይክ ማድረግ እንዲሁም ደግሞ ይህ ቻናል በጣም ጠቃሚ ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ጉዳያችን እንገባለን ማለት ነው። መጀመሪያው ዩቲዩብ እንዴት ነው የሚሰራው የሚለውን ቪዲዮ ሰርቼላችኋለሁ፣ እዩት። ግን በአጭሩ ለማስረዳት ዩቲዩብ እንደ ደላላ ነው የሚሰራው። ምን ማለት ነው? የእናንተን ቪዲዮ በቀጥታ ወደ ተመልካች ይልካል። ተመልካቾች የእናንተ ቪዲዮ ሲያዩት ካምፓኒዎች ማስታወቂያ ይልካሉ። ከዛ በኋላ ለራሱ ኮሚሽን 45% ይወስዳል። ለኛ ወይም ደግሞ ቪዲዮ ለሚሰሩ ሰዎች ደግሞ 55% ይከፍላል ማለት ነው። ልክ እንደ ደላላ ሻጭና ገዢ እንደሚያገናኝ ሁሉ ዩቲዩብ ምንድነው የሚያደርገው? ቪዲዮ የሚለቁ ሰዎች ወይም ደግሞ ከኮንተንት ክሪኤተሮች ቪዲዮዎችን ይወስድና ወደ ተመልካቾች በማድረስ በመሃል እንደ ደላላ ኮሚሽን ያገኛል ማለት ነው። አሁን ኢትዮጵያ ውስጥ ዩቲዩብ ይከፍላል የሚለው ደግሞ ክሊሪፋይ ላድርግላችሁ። አሁን ኢትዮጵያ ውስጥ ዩቲዩበሮች ይከፍላቸዋል? አዎ ይከፍላቸዋል። ነገር ግን የሚከፍላቸው ኢትዮጵያ ውስጥ ባሉ ቪወሮች ሳይሆን ውጭ ሀገር ወይም ደግሞ ሌሎች ሀገሮች ካምፓኒዎች ማስታወቂያ የሚለቁባቸው ሀገሮች ውስጥ ቪው ካላቸው ወይም ደግሞ ተመልካች ካላቸው በነዛ ተመልካች ነው የሚከፍላቸው ማለት ነው። ለምሳሌ ይህን ቪዲዮ ስታዩ ለኔ እንደ ቪወር አያገለግለኝም ወይም ደግሞ እንደ ቪወር ዩቲዩብ አይከፍለኝም ማለት ነው። ሶ በዚህ መሰረት ነው ኢትዮጵያ ውስጥ ዩቲዩበር ከሆናችሁ ዩቲዩብ ይከፍላችኋል። ነገር ግን የሚከፍለው ቪዎቹ ከኢትዮጵያ ውጭ ሲሆኑ ማለት ነው። ስለዚህ በዚህ መሰረት ነው እንግዲህ ስለ ኢትዮጵያ ውስጥ ዩቲዩብ አይከፍልም የሚለውን ነገር መረዳት ያለባችሁ ማለት ነው። በተጨማሪም በ1000 ቪው ደግሞ ምን ያክል ይከፍላል የሚለውን ጠቁማችሁ። ዩቲዩብ በ1000 ቪው ምን ያክል ነው የሚከፍለው የሚለው እሱ አይታወቅም። ምክንያቱም ዲፔንድስ በቃ የኛ ኮንተንት እና የሰዎች የተመልካቾች ያሉበት ቦታ እንዲሁም ደግሞ የእናንተ ቪዲዮ ሊንክስ ዲፔንድ ያደርጋል ማለት ነው። እነሱን ደግሞ አንድ በአንድ ላሳያችሁ። መጀመሪያ ላይ ስለ ክፍያ ስናወራ ስለ አርፒኤም እና ሲፒኤም የሚባሉ ጉዳዮች አሉ ማለት ነው። እነዚህ ሲፒኤም የምንላቸው እንግዲህ ኮስት ፐር ማይል እና እንዲሁም ደግሞ ሬቨኒው ፐር ማይል የሚባሉ ናቸው። ወይም ደግሞ ሬቨኒው በ1000 ቪው የሚከፍለውና እንዲሁም ደግሞ ኮስት ፐር 1000 ቪው የሚባሉ የአከፋፈል ስርዓቶች አሉ። ይህ ዩቲዩብ የሚወስደውና ዩቲዩብ ለኛ የሚሰጠውን ማለት ነው። በቪዲዮአችን ለኛ የሚከፍለን እንግዲህ ዩቲዩብ አርፒኤም ይባላል። እንዲሁም ደግሞ ካምፓኒዎች ለዩቲዩብ የሚከፍለው ወይም ደግሞ በአጠቃላይ ካምፓኒዎች ለማስታወቂያ የሚከፍሉት ክፍያ ደግሞ ሲፒኤም ይባላል ማለት ነው። ስለዚህ እነዚህ ሲፒኤም እና አርፒኤም አፌክት የሚያደርጋቸው ነገሮች አሉ። እነሱ በዋነኝነት 3 ነገሮች ናቸው። እነሱን እንጠቁማቸዋለን። የመጀመሪያው ዩቲዩብ ላይ በ1000 ቪው ሲከፈለን እንግዲህ ክፍያው ከፍና ዝቅ የሚያደርገው ሎኬሽን እና ይሄ ዲሞግራፊክ የምንለው ማለት ነው። ሎኬሽኑ ምንድነው? በኢትዮጵያ ውስጥ ብዙ ቪወር ቢኖራቸው 1 ሚሊዮን ቪው ቢኖራቸው ራሱ ዩቲዩብ አይከፍላችሁም። ይሄ ነው ሎኬሽን የምንለው ማለት ነው። ካምፓኒዎች ማስታወቂያ የሚለቁበት ሀገር ላይ ለምሳሌ አሜሪካ ውስጥ የእናንተን ቪዲዮ የሚያይ ብዙ ተመልካች ካላችሁ ክፍያችሁ በዛ ልክ ይጨምራል ማለት ነው። ሎኬሽን ማለት ይሄ ነው። አንዳንድ ሀገራት የማይከፍልባቸው ሀገራቶች አሉ፣ በተለይ ኢትዮጵያ ማለት ነው ስፔሲፊካሊ። በሌሎች ሀገራት ደግሞ ዩናይትድ ኪንግደም፣ አሜሪካ፣ የተለያዩ አፍሪካ ውስጥ ብዙ ሀገሮች የሚከፍላቸው ክፍያዎች አሉ። ዩቲዩብ እንደ ቦታ የእናንተ ክፍያ ክላሲፋይ ያደርገዋል ወይም ደግሞ ይለያየዋል ማለት ነው። ለምሳሌ አሜሪካ ውስጥ ብዙ ካምፓኒዎች ዩቲዩብ ላይ ማስታወቂያ የሚለቁ ስላሉ የሚከፍለው ክፍያ በጣም ከፍ ያለ ነው። እዛ 1000 ቪው ወይም ደግሞ ከዛ በላይ ቢኖራችሁ ማለት ነው። ነገር ግን አፍሪካ ውስጥ ቢሆን ወይም ደግሞ እንደ ሀገር ይለያያል። ቪዋችሁ በጣም ብዙ ቢሆን በሀገር ውስጥ እንግዲህ የዩቲዩብ ክፍያው የሚሰጠው ወይም ደግሞ ማስታወቂያ የሚከፍለው ክፍያ ይለያያል ማለት ነው። ይህ ደግሞ በዋነኝነት ሲፒኤማችን ወይም ደግሞ ለኛ ደግሞ ዩቲዩብ የሚከፍለን አርፒኤማችን አፌክት ያደርገዋል ወይም ደግሞ እንዲቀንስ ከፍ እንዲል ያደርገዋል ማለት ነው። ሁለተኛውና ሌላኛው ደግሞ የአከፋፈል ሁኔታውን አፌክት የሚያደርገው እንግዲህ የቪዲዮአችሁ ሌንግዝ ነው። የቪዲዮአችሁ ሌንግዝ ሲባል አንድ ቪዲዮ ስትለቁ ከ8 ደቂቃ እና ከዛ በላይ ከሆነና ከ8 ደቂቃ በታች ከሆነ የሚከፈላችሁ ክፍያ ይለያያል ማለት ነው። ማለት ምን ማለት ነው? ቪዲዮአችሁ ከ8 ደቂቃ እና ከዛ በላይ ከሆነ ዩቲዩብ በእናንተ ቪዲዮ ላይ 2 ወይም ደግሞ 3 ማስታወቂያ ይለቃል ማለት ነው። ነገር ግን ከ8 ደቂቃ በታች ከሆነ ቪዲዮአችሁ ላይ ማስታወቂያ የሚለቀው ዩቲዩብ አንዴ ብቻ ነው። ስለዚህ በለቀቀው ማስታወቂያ ልክ ስለሆነ የሚከፍላችሁ የክፍያችሁ መጠን ዝቅም ከፍ ያደርገዋል ማለት ነው። ስለዚህ እናንተ ከ8 ደቂቃ እና ከዛ በላይ በተለይ 8 ደቂቃ እና እስከ 15 ባለው ብትለቁ አሪፍ ነው። ከዛ በላይ ከሆነ በጣም አትራክቲቭ እና በጣም ፉል ኮርስ የሆነ ዲቴይል የሆነ ነገር ካለቀቃችሁ ብዙ ተመልካች የማግኘት ወይም ደግሞ ሪቴንሽን የማግኘት ቪዲዮአችሁ ላይ በጣም ዝቅ ይላል። በዚህ መሰረት አርፒኤማችን እና ሲፒኤማችን ወይም ደግሞ የአከፋፈል ሁኔታ አፌክት ያደርገዋል ማለት ነው። ሌላኛውና ዋነኛው ደግሞ በሶስተኛ ደረጃ አስቀመጥኩት በዚህ ቪዲዮ ደግሞ የመጨረሻችን የሚሆነው ኒች ነው። ኒች እንግዲህ ምን ማለት ነው? የካታጎሪ ወይም ደግሞ የኮንተንታችን ካታጎሪ ማለት ነው። ኢንተርቴይንመንት፣ የተለያዩ እንደዚህ ሪአክሽን ቪዲዮዎች፣ የተለያዩ ቪዲዮዎች
ዩቲዩብ በ1000 ቪው የሚከፍለው በጣም ዝቅ ያለ ነው ከሌሎች ጋር ስናነጻጽር ማለት ነው። ስለ ፋይናንስ፣ ስለ ቢዝነስ፣ ስለ ተለያዩ ኦንላይን ስራዎች የምታወሩ ከሆነ ወይም ደግሞ ኮንተንታችሁ እዛ ላይ የሚያተኩር ከሆነ ደግሞ በ1000 ቪው የሚከፍለው ክፍያ በጣም ሃይ ነው ወይም ደግሞ ከፍተኛ ነው ማለት ነው። ስለዚህ ይሄ ደግሞ ኒች ይባላል። ሶ በኒቻችንም ዲተርማይንድ ይሆናል ዩቲዩብ በ1000 ቪው የሚከፍለን ክፍያ ማለት ነው። ሶ በእያንዳንዱ ኒች ወይም ደግሞ በእያንዳንዱ ሀገር ምን ያክል ይከፍላል፣ እንዴትስ ይከፍላል የሚለውም ደግሞ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ፣ እሰራላችኋለሁ አንድ በአንድ። ስለዚህ ስለ ዩቲዩብ በአጠቃላይ ስንጠቀልለው ይህን ይመስላል ማለት ነው። ዩቲዩብ እንግዲህ የሚሰራው እንዳልኳችሁ ከኮንተንት ክሬተሮች ከቪዲዮ ከሚሰሩ ሰዎች ወደ ተመልካች በማድረስ እንግዲህ እንደ ደላላ መሀል ላይ የሚሰራ ተቋም ነው ወይም ደግሞ ትልቅ ካምፓኒ ነው ማለት ነው። ዩቲዩብ ደግሞ በኢትዮጵያ ውስጥ ይከፍላል የሚል ጥያቄ ደግሞ አዎ ይከፍላል። ነገር ግን ለዩቲዩበር ወይም ደግሞ ለኮንተንት ክሬተሩ አይከፍልም ማለት ሳይሆን እናንተ ኢትዮጵያ ውስጥ ሆናችሁ ይህን ቪዲዮ ስታዩ በእናንተ ተመልካች እኔን አይከፍለኝ ወይም ደግሞ ዩቲዩበሮችን አይከፍልም ማለት ነው እንጂ ኢትዮጵያ ውስጥ ሆናችሁ ዩቲዩበር ብትሆኑ በሌላ ሀገር ቪው ቢኖራችሁ አይከፈላችሁ ማለት አይደለም። ስለዚህ ለኢትዮጵያ ዩቲዩበሮች ዩቲዩብ ካምፓኒ ክፍያ ይሰጣል፣ በደንብ ይከፍላል ማለት ነው። ይህ ደግሞ የሚገርማችሁ ቪፒኤንን ብትጠቀሙ ወይም ደግሞ አሜሪካ ሆናችሁ ወይም ደግሞ ዩናይትድ ኪንግደም ብላችሁ ብትመዘገቡ ራሱ ሬጂስተር ብታደርጉ ይህንን አፌክት አያደርገውም ወይም ደግሞ ክፍያችሁ ዝቅም ከፍ ሊያደርገው አይችልም። ይሄ የሚወሰነው በቪዎች ወይም ደግሞ በተመልካቾች ነው። ሌላኛው በዚህ ቪዲዮ ያየነው እንግዲህ 3 አይነት ነገሮች በዋነኝነት በጣም አፌክት ያደርገዋል የኛን ቪዲዮ ወይም ደግሞ በ1000 ቪው ዩቲዩብ የሚከፍለን የሚለውን ደግሞ ተመልክተናል። የመጀመሪያው እንግዲህ ኒች ነው። ኒች ማለት ደግሞ የአንድ ኮንተንት ክሬተር ወይም ደግሞ የአንድ ዩቲዩበር የሚለቃቸው ኮንተንቶች ካታጎሪ ማለት ነው። ወይም ደግሞ ክላሲፋይ የሚያደርገው ስፔሲፋይ ስለ ቢዝነስ፣ ስለ ኢንተርቴንመንት የተለያዩ ነገሮች የሚሰራ ከሆነ እነዛ ነገሮች የሚመደብበት ወይ እንግዲህ ኒች ይባላል ማለት ነው። ሌላኛው ሎኬሽን ላይ ነው። በኢትዮጵያ ውስጥ ቪወርም ቢኖራችሁ በኢትዮጵያ ውስጥ አይከፍልም። ነገር ግን የእናንተ ቪዲዮ አሜሪካ ውስጥ አማርኛ የሚሰማ ሰው ወይም ደግሞ ሌላ የእናንተን ቪዲዮ የሚከታተል ሰው ካለ በነዛ ቪው እንግዲህ ለአንድ ዩቲዩበር ዩቲዩብ ይከፍላል ማለት ነው። ይሄንን በደንብ ክላሪፋይ አድርገን አይተነዋል። በተጨማሪ ደግሞ የቪዲዮአችሁን ሌንግዝ አፌክት ያደርገዋል ማለት ነው። ስለዚህ የምትለቁትን ቪዲዮ ከ8 ደቂቃ በላይ ከሆነ እንግዲህ ማስታወቂያ 2 ጊዜ ወይ ከዛ በላይ ሊለቀቅ ስለሚችል ጥሩ ክፍያ ታገኛላችሁ። ከ8 ደቂቃ በታች ከሆነ ደግሞ አንዴ ብቻ ነው እንግዲህ አድስ ወይም ደግሞ ማስታወቂያ የሚለቀቁት ማለት ነው። ሶ በዚህ መሰረት እንግዲህ ዩቲዩብ በ1000 ቪው ክፍያ የሚፈጽመው ማለት ነው። ሶ እንግዲህ እነዚህ ክፍያውን አፌክት የሚያደርጉ ነገሮችን አይተናል። ዩቲዩብ እንዴት እንደሚሰራ ደግሞ አይተናል። እንዲሁም ደግሞ ኢትዮጵያ ውስጥ ዩቲዩብ ይከፍላል ወይስ አይከፍልም የሚለውን በደንብ ግልጽ አድርገን ተመልክተናል ማለት ነው። ስለዚህ በዚህ መሰረት ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ አድርጉን። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።